አሁን ላይ ቤዛ ትልቅ ውሳኔ ወስናለች። ውሳኔውም ደግሞ በጣም አስደሳች ነበረ። ከአሁን በኋላ ለጸጋ መገዛት ሳይሆን ፊት ለፊት ችግሯን ልትጋፈጥና ጸጋን ልታሸንፋት ወስናለች። ጸጋ የቤዛን ደካማ ጎን ስለምታውቅ ለጓደኞቿ ማች እንደሆነች ስለምታውቅ ቹቻን በማሰቃየት እሷን እንደፈለገች እያሽከረከረቻት ትገኛለች። አሁን ግን ቤዛ እጅ አልሰጥም ብላ ወስናለች። በስተ መጨረሻም ጸጋ ለቤዛ እናት ልትናገር ቀጠሮ ይዛ ተገናኘችና ሁሉንም ነገር ልትነግራት ወስናለች። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉም ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። ዛሬ አፍላ ፍቅር ቀጣይ ክፍልን ይዤ መጥቻለሁ። ቪዲዮውን እስከ መጨረሻው ድረስ በመከታተል ሀሳብ አስተያየታችሁን ግለጹልኝ። እንግዲህ በባለፈው ክፍል ያው ቀስቴና ቅዱሴ ተገናኝተው ነበረ ያለቀው ማለት ነው። ፊዮሪን ባለችበት ተገናኝተው ይሄ ደግሞ ምን አባቱ እየሰራ ነው እዚህ ቁጭ አለው ብላ ፊዮሪ ስትጮህ ነበረ ያለቀው ማለት ነው። እና ቀስቴና ቅዱስ ሲፋጠጡ ፊዮሪ እንግዲህ መሀል ገብታ ስታጨበጭብ ነበር። ይኸውልህ ቅዱሴን ለመደብደብ ከፈለክ መጀመሪያ እኔን ተጋፍጠህ እኔን ተፋልመህ እኔን ስታሸንፍ ነው ቅዱሴን መንካት የምትችለው። ትሰማለህ? አንተ ቀስት የምትባል እማትረባ እያለች ስትፎክርበት፣ አንቺ ሴትዮ ከፊቴ ዞር በይልኝ፣ እኔ ሴት መምታት አልፈልግም፣ ሴት ልጅ ላይ እጅ ማንሳት አልፈልግም፣ ዞር በይልኝ፣ አንቺ አይመለከትሽም። እሱ እንደ ወንድ እያናግረኝ ነው ወይስ ደግሞ እሱ ስለፈራ አንቺን ላከሽ? እያለም ቀስቴ ያለውን ነገር እሷን ዞር ለማድረግ ሲሞክር ነበረ። ቅዱስም ደግሞ ፊዮሪን ዞር በያንቺ አያገባሽም ከመካከላችሁ ውጭ ቢላትም ልትሰማ አልቻለችም። በቃ ፊዮሪ አልተቻለችም። አሁን አምሳያዋን ስላገኘች ለቅዱሴ እኔ ካልተበቀልኩለት እኔ ተቀምጬ አንተ አትመታም እኔ ልቅደም እያለች ትገኛለች። ምንም እንኳን ከቹቻ ጋር ያሳለፈችውን ጓደኝነቷን ያንን ክፉ ጊዜ ያሳለፈችውን ረስታ አሁን ላይ ለቅዱሴ ተቆርቋሪ ሆናለች ማለት ነው። አንገት ለአንገት እንደተናነቁ እንግዲህ ቹቻ ትመጣና መካከላቸው ትገባለች። ቆይ አንቺ ሴትዮ ለምንድን ነው ከህይወት የማትወጭልኝ? ምንድን ነው የምትፈለጊው ከኛ? ቆይ ነው ወይስ ደግሞ ቅዱስ የሚባለው ሰይጣን እሱ ስለፈራ አንቺን ሰዶች ነው አለቻት። ከዛም በኋላ እንግዲህ ሴቶችም ጦርነት ከፈቱ፣ ወንዶችም ተያያዙ። ቦቸራ እንዳጋጣሚ ኢንስፔክተር እና ቶሎ ድረስ እያለ መካከላቸው ፖሊስ ይዞ እንደመጣ ይመስልና ፈርተው እንዲገላገሉ ያደርጋቸዋል። ዞር ሲሉ ግን ምንም አይነት ኢንስፔክተር አልነበረም። ቦቸራ እነሱን ቀስቴንና ቅዱስን ለማለየት የፈጠረው ዘዴ ነበረ። ምክንያቱም በእሱ አቅም የሚለያዩ ስላልነበሩ ይሄን ዘዴ የፈጠረው እሱ ነው እና እንደምንም ብሎ ላይቷቸዋል። ቤዛ እንግዲህ በጸጋ ምክንያት በጣም እየተሰቃየች ነው። ከምትወደው ከያሬድ ጋር አለያይታታለች። ምክንያቱም እንግዲህ ባለፈው ክፍል አይታችኋል፣ እሷን እንዳማራጭ አድርጋ እንዳቀረበቻት፣ በድጋሚ ደግሞ ጸጋ ቤዛን ቹቻ እንድትጎዳ ካልፈለገች ከያሬድ እንድትርቅ አድርጋት ነበረና በጸጋ ምክንያት ከያሬድ ጋር ተለያይተው ነበርና ያ ነገር ደግሞ ለእሷ ጥሩ ነገር እየተሰማት ስላልሆነ ያው ያሬድ ቁጭ ባለችበት ሄዶ አናግሯት ነበር። እኔ ይህ ህይወት በጣም ሰልችቶኛል፣ ሲቀርብሽ ትርቅኛለሽ፣ ሄድሽ ስልሽ ደግሞ ትመጫለሽ። ስለዚህ እኔ የምታሳየኝ ነገር ምንም እየተመቸኝ አይደለም፣ ህይወቴ በጣም እያስጠላኝ ነው። ስለዚህ አሁን ላይ ሳስበው በቃ አንድ ውሳኔ ወስኜ ህይወቴን መኖር እፈልጋለሁ። በጣም ደክሞኛል ቤዛ፣ አሁን ለምጠይቅሽ ብቻ መልስ መልሽልኝ ይላታል። እሺ ምንድን ነው ጥያቄ? ጠይቀኝ አለችው ቤዛም ቆይ ከኔ ጋር መኖር አትፈልጊም? ከኔ ጋር መለያየት ትፈልጊያለሽ ወይስ ደግሞ አትወጂኝም? እስኪ ንገሪኝ፣ ለእኔ ስሜት አለሽ ትወጂኛለሽ ብሎ ስጠይቃት ቤዛም ደግሞ እንዴ ያሬድ ለአንተ ያለኝ ፍቅር ትጠራጠራለህ ማለት ነው አለችው። እኔ አሁን ሌላ ነገር አልፈልግም፣ በቀጥታ ከኔ ጋር መኖር ትፈልጊያለሽ ወይስ ደግሞ አትወጂኝም? ይህን ብቻ መልሽልኝ አላት። እሷም ደግሞ ያው ጸጋ ስላስፈራራቻት ምንም መልስ መስጠት አልፈለገችም። ተነስታ ሄደች። ስትሄድ በቃ ዝምታሽ መልስ ሆኖኛል፣ አመሰግናለሁ፣ አሁን ወደ ፈለግሽበት መሄድ ትችያለሽ አላት። እንደፈለግኩን ብላ ትታው ሄደች። ልቧ አዝኖ በጣም ተሰብራ ነበረ።
ይሄ ሁሉ ነገር የምታደርገው ጸጋ ናት፣ በጣም አበዛችው። ከዛም በኋላ ለቹቻ ሂዳ የተፈጠረውን ነገር ነገረቻት። እያሳለፈች ያለችው ነገር በጣም ከባድ እንደሆነና ምን ማድረግ እንዳለባት ግራ እንደገባት ነገረቻት። ቹቻም ደግሞ እኔ ግን አንድ ነገር ልንገርሽ እህቴ ቤዛ፣ በቃ አሁን ላይ ሁሉንም ነገር ተጋፍጠን አንቺም ወደ ያሬዶ ተመልሰሽ ጸጋ የምታደርገውን ነገር ፊት ለፊት ተጋፍጠን አብረን ይህን ከባድ ቀን አብረን ማሳለፍ ይኖርብናል ብላ እንደ ሀሳብ ሰጠቻት። ቤዛም ደግሞ እውነትሽ ነው ቹቻ፣ እንደዛ ማድረግ እንችላለን አለቻት። አዎ እኔና ቀስቴ እንደሆነ ምንም ችግር አያጣንም። ስለዚህ አንቺም ወደ ያሬድ ጋር ተመለሽና የሚሆነውን ነገር አብረን እንጋፈጠዋለን። ለያሬድም ደግሞ የተፈጠረውን ነገር ንገሪው አለቻት። እሺ በቃ እኔ እኮ እንደዛ ባድርግ ራስ ወዳድ ሆንኩ እየመሰለኝ ነው፣ በእኔ ምክንያት አንቺ እንድትጎጂ ስላልፈለግኩኝ ነው ትላታለች። ቹቻም ደግሞ አንድ ነገር እውነት ልንገርሽ፣ እንደውም እዚች ምድር ላይ ማን ነው ራስ ወዳድ ያልሆነ ሰው አንድ ሰው ጥሪ ብባል የመጀመሪያ ምሳሌ አድርጌ የማቀርብሽ አንቺን ነው አለቻት። ምክንያቱም አንቺ ለጓደኞችሽ ሟች እንደሆንሽ አውቃለሁ። ራስሽን አሳልፈሽ ለሌሎች ደስታ ስትይ አሳልፈሽ መስዋዕት እንደምትሆኝ አውቃለሁኝ። ስለዚህ አሁን ወደ ያሬድ ጋር ተመለሽ እና ሁሉንም ነገር አብረን እንወጣዋለን ጓደኛዬ አለቻት። ከዛም በኋላ ቤዛ ግን ምን አድርገናት ነው? ጸጋ እኮ አሰቃየችን። ምንም እኮ የልጅነት ትዝታ እንዳይኖረን አረገችን። በቃ እዚህ ትምህርት ቤት እዚህ ግቢ ውስጥ እኮ ምንም ትዝታ እንዳይኖረን አደረገችን አለች። ቹቻም ደግሞ ቤዚት እህቴ ይህን ነገር ለመጥፎ አትይው፣ ጸጋ ባለማወቅ የምታደርገው ነገር እየፈተነችን ያለው ፈተና ለእኛ ጥሩ ነው፣ ጓደኝነታችንን አጠነከረው። እኔ ይዛኔ በፎንቃይ ምክንያት ተናድጄ ሐዋሳ ባልሄድ ኑሮ ቤዚትን የመሰለች እህት እውነተኛ ጓደኛ እንዳለችኝ አላውቅም ነበር። ስለዚህ ይሄ ራሱ ለመልካም ነው። እሷ ፈተናዎችን ባበዛችብን ቁጥር የኛ ደግሞ ጓደኝነት አለት የማይሸረሽረው ሆኖ ተገኝቷል። ከምንም የጠነከረ ጓደኝነት ገንብተናል። ስለዚህ ሁሉንም ነገር ለመልካም ነው ብለሽ አስቢ ብላ አጽናናቻት። ቤዛም ደግሞ እሺ እህቴ እንደዛ ከሆነ በቃ እኔም ያሬድ ጋር ልሂድና ላናግረው አለችና ትሄዳለች ያሬድ ጋር። ከዛም በኋላ ያሬድ ላናግር እፈልጋለሁ አለችው። ደግሞ ምን ፈለሽ? ምንድን ነው የምናወራው አላት። እሷም ደግሞ እባክህ ያሬድ አንድ አናግረኝ፣ እኔ ሁሉ ነገር ያደረኩት ወድጄ አይደለም ተገድጄ ነው አለችው። ያሬድም ደግሞ ምንድን ነው እኔና አንቺን እንዳለያይ ወይም ደግሞ ፍቅርሽን መስዋዕት እንድታደርጊ ያስገደደሽ ነገር ምንድን ነው አላት። ቤዛም ደግሞ መናገር እንደማትችል ነገረችው። አየሽ አይደል ይሄ እኮ ነው ችግርሽ፣ አንቺ በጣም ድብቅ ነሽ። እኔ ፍቅረኛ እንድትኖረኝ የምፈልገው ችግሯን እንደ ችግር የምትነግረኝ፣ ደስታዋንም እንደዛ ሁለ ነገሯን የምታጋራኝና የእኔ ሳይሆን የኛ ብለን ህይወታችን አብራኝ የምትኖር ሴትና አብራኝ የምትኖር ፍቅረኛ ነው የምፈልገው። አንቺ ደግሞ ድብቅ ነሽ፣ ሁሉን ነገርሽን በውስጥሽ ነው የምትችው። ስለዚህ እንደዚህ አይነት ነገር እኔ አይመቸኝም ቤዛ፣ በቃ ተይኝ አላት። በቃ እሺ እነግርሃለሁ፣ ከአንተ እንድርቅና ከአንተና ከቹቻ ምርጫ የሰጠችኝ ጸጋ ናት። ልክ በእኔና በእሷ ምርጫ እንደሰጠው እሷም ደግሞ ባደረግኩት ነገር ተበቅላኝ ከአንተና ከቹቻ እንዲመርጥ አድርጋኝ ነው እና እኔና ቹቻን በጣም እያሰቃየችን ነው። አንተንም ደግሞ አልፈልግም በይውና በጥፊ ምቹ ያለችኝ እሷ ናት። ስለዚህ ምን ማድረግ ስላልቻልኩኝ ቹቻን መርጫለሁ። ምክንያቱም የቹቻ ህይወት እንዲበላሽ ስላልፈለግኩኝ ብላ የተፈጠረውን ነገር ሁሉ ነገረችው። ምን? እኔ አላምንም። ጸጋ ናት እንደዚህ ያደረገችው? ቆይች ልጅ እኔ ምን ባደርጋት ነው የምትፋታኝ አለና ጸጋ ጋር ሂዶ ጸጋ ስታዩ በቃ ያቺ ቤዛ ነግረዋለች ማለት ነው። አለ ነገር አይደለም ወደ እኔ የመጣው እያለች እያጉረመረመች ነበረ። ከዛም በኋላ ያሬዶ ሄደው እንግዲህ ቆይ አንቺ ልጅ መቼ ነው ከህይወት የምትወጩ? ቆይ ምን ባደርግሽ ነው የሚሻለው? ደግሞ ምን ስትይ ነው ቤዛን ከህይወቴ እንድትወጣና አልፈልግህም በዩ ያልሻት? ምንድን ነው የምትፈልጊው ከኔ? ለምንድን ነው ህይወቴን የምታበላሹ? ለምንድን ነው ህይወቴን ምስቅልቅል የምታደርጉ? ምንድን ነው የምትፈልጊው ከኔ ብሎ ይጮህባታል። ጸጋም ደግሞ ምንድን ነው የምታወራው? ስለምንድን ነው የምታወራው? ምን አይተህ ነው? ምን ሰምተህ ነው? ነገረች እንደ ቤዛ አለችው። አዎ ሁሉን ነገር አውቄያለሁኝ ቤዛ፣ ሁሉም ነገር ነግራኛለች፣ ምርጫ እንደሰጠሻትም ነግራኛለች ይላታል። ከዛም በኋላ
አንተ ጅል፣ እኔ ላንተ ብዬ ነው እኔ እሷ እኔን ምርጫ እንዳረገችኝ እኔም ደግሞ እሷን ለመፈተን ብዬ በቹቻና ባንተ ብፈትናት እሷ ግን ቹቻን መርጣ ሄዳለች። ስለዚህ ይሄ ምን አይነት ፍቅር ነው? ከፍቅረኛ ጓደኛውን የሚያስመርጥ። ስለዚህ እሷ እየተጫወተችብህ ነው፣ አንተ መቼም ቢሆን አይገባህም አለችው። ያሬድም ደግሞ አንቺ ሴትዮ ያምሻል እንዴ? ይሄ ሁሉ ነገር እኮ እንድታደርግ ያረሻት አንቺ እኮ ነሽ። እንዳስገደድሻት የማላውቅ ነው እንደሚመስልሽ? ሁለተኛ ህይወት ውስጥ ብትገቢ እኔን አድርጌ ቤዛ እገልሻለሁ አላት። እንደዛማ የምታስብ ከሆነ የራስ ጉዳይ። ሁለተኛ አጠገቤ ድርሽ እንዳትል፣ የፈለግከውን ብትሆን እኔ አጠገብ ድርሽ እንዳትል ብላ አሰናበተችው። አሁንም በዚህም አልበቃትም። ቤዛ እሰራልሻለሁ እያለች ፉከራውን ትቀጥላለች። አሁንም ከዚህ የበለጠ ማሰቃየት ትፈልጋለች። ፊዮሪና ቅዱሴ እና ቀስቴና ቹቻ የያዙት ጦርነት መቼም የሚበርድ አይመስልም። ሚኪ ሄዶ ቅዱሴን ሊያናግረው ቢፈልግም እሱ ግን አልሰማም። ወንድ ልጅ ሆኖ ብድሩን ካልመለሰ አይወለድ ብለው ግግም ብለዋል። ቀስቴን ካልደበደቡና ቹቻን ካልደበደቡ አርፈን አንቀመጥም ብለዋል። ቅዱሴ ፊዮሪን በእኔ ነገር ውስጥ አትግቢ ቢላትም መስሚያ የጥጥ ነው ብላለች። አንተ የቡድኔ ስለሆንክ በአንተ ላይ የደረሰው ሁሉ እኔም ላይ መድረስ አለበት ብላ ወስናለች። እንግዲህ በስተ መጨረሻ ደግሞ ጸጋ ይህ ክፋቷ አሁንም በዚሁም አላበቃም። ከቤዛ እናት ጋር ደውላ ቦታ ተቀጣጥራ ሁሉንም ነገር ልትነግራትና በባለፈው ሲደባደቡ ቪዲዮ የቀረጸችውን ለእናቷ ልታሳያትና ትምህርት ቤት ውስጥ ልጇ በስነስርዓት ትምህርቷን እየተማረች እንዳልሆነና ወንድ እየተከተለች እንደሆነ በዚህ እድሜዋ አፍቅራ ትምህርቷን በስርዓት እየተማረች እንዳልሆነ ልትነግራትና ቤዛንና ያሬድን ልታለያይ ወስናለች። ከቤዛ እናት ጋር ደውላ ያለችበት ድረስ ዳ አግኝታታለች። በጣም ትገርማለች። ውይ ጸጋ አቃጥላ ገደለችን እኮ ምን ብናደርጋት ነው የሚሻለው? እንግዲህ ለዛሬ ያዝኩላቸው አፍላ ፍቅር ክፍል 122 ይሄን ይመስል ነበር። ለቤት አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። እስካሁን አብራችሁ ስለቆያችሁ ከልብ ነው የማመሰግነው። መልካም ጊዜ ተመኘውላችሁ።